ኪዳነ ምሕረት እናቴ ሁለተኛው ላይ እግዚአብሔር ሴት ሆኖ የቤት እመቤት ሆኖ፣ ሶስተኛው ላይ አባት ሆኖ። መጀመሪያ የጠፋው እንስሳ ነው። ሁለተኛ የጠፋው ዕቃ ነው። ሶስተኛ የጠፋው ሰው ነው። ሰው ሆነን ብንጠፋ እግዚአብሔር ይፈልገናል። ከሰውነት ክብሯችን ወርደን ደግሞ እንስሳዊ ስራ ብንሰራ ማን ይፈልገናል? ይፈልገናል። ከእንስሳም ወርደን እንደ ዕቃ ብንሆንም ይፈልገናል። ዕቃውንም እንስሳውንም ሰውየውን ይፈልገናል። ሶስቱ ምሳሌዎች ላይ እግዚአብሔር ራሱን በእረኛ መሰለ፣ በሴት መሰለ፣ በእናት መሰለ፣ በአባት መሰለ። የሁላችን አባት ማን ነው? እናታችንም እሱ ነው ይላል ቅዱስ ያሬድ። አንተ አቡነ ወአንተ እምነ፣ አንተ አባታችን ነህ፣ አንተም እናታችን ነህ። እግዚአብሔር እናትም አባት ነው። እንደውም አለቃ ኪዳነ ወልድ ክፍሌ የተባለ ቤተክርስቲያናችን ሊቅ መዝገበ ቃላታቸው ላይ የሚላሉ መሰላቸው እግዚአብሔር እናት አባት ብቻ ሳይሆን አያታችንም እሱ ነው ይላል። ምናችን? አያታችን። ምክንያቱም እግዚአብሔር በመጽሐፍ ቅዱስ ራሱን በዶሮ በወፍ እየመሰለ ይናገራል። ዶሮ ጫጩቶቿን ከቅፎቿ በታች እንደምትሰበስብ እኔ እናንተን እሰበስባችኋለሁ ይላል። እኛን እንደ ጫጩት ራሱን እንደ ዶሮ አድርጎ። እስቲ ልጠይቃችሁ፣ ዶሮ ለጫጩት እናት ናት አያት ናት? በድንጋይ ውስጥ ዶሮ የለም። ዶሮ ለጫጩት እናት ናት አያት ናት? አያት ናት። እናቷ ማለት ነው። እንቁላል ዳተኛ ለራሽ መቼስ እንቁላል እናት አይባልም። እናትና አያት ናት፣ ሁለቱም ነው። እኛ አባት ምናሉ እንደ እንቁላል እግዚአብሔር መሬትን ፈጠረ፣ ከመሬት ደግሞ ሰውን ፈጠረ። እግዚአብሔር እናትም አባት ማለት ነው። ግን እናት አባታችን አያቶቻችን የፈለገ ቢወዱን ቢንከባከቡን በዋልንበት ቦታ አብረውን አይውሉም፣ ባደርንበት ቦታ አብረውን አይውሉም። እግዚአብሔር ግን ከእኛ ተለይቶ ያውቃል። ስለዚህ እግዚአብሔር እረኛችን ነው። እግዚአብሔር እረኛዬ ነው የሚያሳጣኝ፣ በለመለመ መስክ ያሳድረኛል፣ በዕረፍቱ ዘንድ ይመራኛል። እግዚአብሔር እረኛ፣ እረኝነቱም የተለየ እረኛ ነው። እንደ ሌላዎች እረኞች አይደለም። እረኞች ሌሊት ከጠበቁ ቀን ይተኛሉ፣ ቀን ከጠበቁ ሌሊት ይተኛሉ። እግዚአብሔር እኛን ሲጠብቅ ይተኛል። ሕዝቤን የሚጠብቅ አያንቀላፋም። እረኞች በጋቸውን ጠብቀው በጎቻቸውን መጨረሻ ላይ ወይ ራሳቸው አርደው ይበሉታል፣ ወይ አርደው ለሚበሉ ሰዎች ምን ይሉታል? ይሸጡታል። እግዚአብሔር እረኛችን አርዶ ይበላል፣ ይሸጠናል። ባይሆን እረኛው መድኃኔዓለም ክርስቶስ ስለኛ በ30 ብር ምን ብሎ ተሸጧል። ለበጎቹ የተሸጠ እረኛ ክርስቶስ። እሱ የእኛን ሥጋ አርዶ አይበላም። ባይሆን እኛ በጎቹ የእሱን ሥጋ እናገር ተሰልፈን እንበላለን። በጎቹ ሥጋውን ደግሞ የሚበሉት እረኛ መድኃኔዓለም ክርስቶስ ነው። ስሙ የተመሰገነ ይሁን። አሜን። እረኛ ፍቅሩ እስከ ማድረግ ነው። የክርስቶስ ፍቅር ግን ለበጎቹ ነፍሱን እስከ መስጠት ነው። እንኳን እረኛ አሁን ምናልባት እግዚአብሔር አለ አሁን አገር ቤት ለዓመት በዓል፣ ለአዲስ ዓመት፣ ለፋሲካ፣ ለገና ተብሎ በግ ይገዛል። ታስታውሳለች አይደል? እዚህ ያገዙ ያለ አገር ቤት ከነነፍሱ ይገዛል እና ያንን በግ ለዓመት በዓል ገዝተን እናስራለን። ያ በግ ዓመት በዓል እስኪደርስ ድረስ ቤታችን ውስጥ ሲቆይ አንንከባከበው? አትንከባከቡት? ለምንድን ነው የምንከባከበው? በአፍ ሳር ስናጎርሰው ምናልባት ያበግ እኮ እንደው ቤት አይነት የተባረኩ ሰዎች ናቸው፣ በልጅ የምጠገብ አይመስላቸው ይላል። ለምንድን ነው የምንከባከበው? እንዳይከሳው። የእረኛ ፍቅር እስከ ማረድ ነው። የክርስቶስ ፍቅር ግን እስከ መጣር ነው። ስሙ የተመሰገነ ይሁን። ስለዚህ እረኛ እግዚአብሔር ነው። እግዚአብሔር እረኛ የተባለለት ነው። ይህ እረኛ 100 በጎች ነበሩት ይላል። ከ100 በግ የተባሉት ሰውና መላእክት ናቸው። መላእክት በነገድ 99 ናቸው። የሰው ልጅ ደግሞ አንዱ ነገር ነው። ከ99 መላእክት ተነጥሎ የጠፋው አንዱ ከ100 ነገር የጠፋው የሰው ልጅ የአዳም ዘር ነው። አንድ በግ ሲጠፋበት ፍለጋ ወጣ የተባለው መድኃኒታችን ኢየሱስ ክርስቶስ ነው። መላእክትን ትቶ ማለት ጥሏቸው መጣ ማለት አለ። ባህሪ መላእክትን ትቶ መልአክ ለሆን ሳይል ሰው ለሆን ብሎ እኛን ፍለጋ ከሰማይ ወደ ምድር መውረዱ ነው። ቅዱስ ያሬድ ሀዲጎ ተሳተ ነገድ ማይከለ ላይ ቆመ። በ99 ነገደ መላእክት ትቶ በባህር መካከል ቆመ ይለዋል ክርስቶስ። 99 መላእክትን ትቶ እኛም ፍለጋ መምጣቱ ነው እስኪያገኘው ፈለገው። ባገኘው ጊዜ በትከሻው ተሸከመው የተባለው ደግሞ
የሁላችንን ኃጢአት ክርስቶስ በመስቀል ላይ ምን ብሏል? ተሸክሟል። እየሰማችሁ ነው። እና እንደውም ታምረ ማርያም ሲነበብ በቅድም ላይ ሰምታችሁ ከሆነ የጠፋ በግ አዳምን የፈለገው ባገኘው ጊዜ የተሸከመውን ቸሩን እረኛችን ክርስቶስን የወለድሽልን ወይ ምን ይበልሽ? ተረጎሙት። የጠፋው በግ አዳም ነው። ባገኘው ጊዜ የተሸከመው እረኛ ነው ክርስቶስ። ስለዚህ እኛም ፍለጋ መምጣቱ ነው። የተሸከመው ደግሞ በመስቀል ላይ የሁላችንን ኃጢአት ነው። ይሄ በአጠቃላይ ስናየው ወደ እኛ ሕይወት ስናመጣው እኛ ክርስቲያኖች እንግዲህ አንድ በግ ፍለጋ ነው ይሄ እረኛ የጠፋው የወጣውን የፈለገ ያገኘው። እኛ ክርስቲያኖች ከእግዚአብሔር ተለይተን እንዴት እንጠፋለን ቢባል የመጀመሪያ የምንጠፋው ልክ እንደ በግ ነው። እስቲ በግ እንዴት እንደሚጠፋ ለማስተዋል እንሞክር። ልጠይቃችሁ፣ መቼስ በግ እንዴት እንደሚጠፋ ለማወቅ በግ መሆን ያስፈልጋል። እየሰማችሁ በግ እንዴት እንደሚጠፋ ለማወቅ በግ መሆን ያስፈልጋል። አያስፈልግም። ሰው ሆነን አንሞክር። እሺ ሞክሩ። በግ የሚጠፋው እንዴት ነው? አውቆ ነው ሳያውቁ? ትንሽ ታስባላችሁ። በግ የሚጠፋው አውቆ ነው ሳያውቁ? አውቆ ከጠፋ በግ አይደለም ያስባል። ስለዚህ በግ የሚጠፋው ምን እያደረገ ነው? አይ አልተግባባም። ምን እያደረገ ነው በግ የሚጠፋው? ሳር እየበላ እዚህ ጋር ሳር ሲበላ ይሄ ሳር ሲደርቅበት ወደ ለምለሙ ሳር ሲሄድ፣ እዚህ ጋር ውሃ ሲጠጣ ይሄ ሲደፈርስበት ወደዛ ሲሄድ ነው የሚጠፋው። አስበው የሚጠፋ በግ የለም። ቢመሽብኝስ ብሎ ያስባል በግ ሲጠፋ። እንደው ሰዓት እያለ የሚጠፋ በግ አለ? ተኩላን ይበላኝ ገደል ብገባ ብሎ አያስብም። ዝም ብሎ ነው የሚጠፋው። ግን መጀመሪያ እኛ ክርስቲያኖች ከእግዚአብሔር ተለይተን የምንጠፋው ልክ እንደ በግ ሳናውቅ። በግ እየበላ እየጠጣ እንደሚጠፋ ብዙ ሰዎች በእንጀራ ጉዳይ ከቤተክርስቲያን ይጠፋ። እዚህ ጋር ሳር ሲበላ ሌላ ሳር፣ እዚህ ጋር ውሃ ሲጠጣ ሌላ ውሃ እያለ እንደጠፋው አንድ ስራ ስንሰራ ሌላ ስራ፣ አንድ ንግድ ስንነግድ ሌላ ንግድ፣ አንድ ትምህርት ስንማር ሌላ ትምህርት። ምን ነው አትመጡም ቤተ ክርስቲያን ሲባል እንዴ እያወቃችሁት አሁን እኮ እኔ ቢዚ ነኝ ብለው የጠፉ ሰዎች። አሁን ይሄ በግ ቢዚ ነበር አለማለት ሳር እየበላ ይወዝ ቢዚ እና ብዙ ሰዎች ከቤተ ክርስቲያን ይጠፋሉ። በግ እኮ መብላቱ ጥፋት የለውም። እረኛው ይዞት የወጣው እንዲበላ ነው። እግዚአብሔር አትስሩ አትነግዱ አትኖሩ አይልም። ግን እግዚአብሔር ቤት ለመጣት ጊዜ ልናጣችን ምንም ቢሆን ይሄ በግ ቢመሽብኝስ ብሎ አላሰበም። ብዙ ሰዎች ወደ ቤተ ክርስቲያን ለመምጣት አይመቸኝም ያሉ ሰዎች ብሞትስ ብለው አያስቡም። ሞት ሲመጣ አይመቸኝም ማለት ይቻላል? እንመጣለን ሁላችን